ይግባሽ ብዬ ነበር። እነሱ እኛን ነግራታለን እኛን ሰማናለች ስላሉ ነው ዛሬ ተከትዬ መጣሁት። ድጋሚ እየመጣሁ በጣም እያናደድሽ ነው አሁን ማለት ነው። ገባሽ? በጣም እያናደድሽ ነው። እስከዚህ ነው ወይ ልጅነት ያለው ምንድን ነው ያለው? ወስኝና ቀለበቱን እሺ ብለሽ አጥልቂ፣ አበቃ አድርጊ። አንቺ ምን የሚገባሽ ነገር አለ? ከዚህ በፊትም ትልቅ ነገር ትልቅ ክብር ሰጥቼሽ ነበር። አሁን በድጋሚ ያን ክብር ልስጥሽ እያልኩሽ ነው፣ ግን የሚገባሽ አይመስለኝም። በጣም ጥፋቱ የእኔ ነው። እኔ ነኝ ስህተት የሰራሁት እዚህ ጋር ገብቶሻል? ድጋሚ ልጅ እሺ በቃ እሺ ብላለች። ያው ለማላሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ። አይ እንደዚህ በቀላሉ ሳይሆን የሆነ ፕሮግራም ማዘጋጅ እኔ ማለማለምዬ ባሊቅ በጠቢቡ በሼህ ሁሴን ሞት የኔ ላርግሽና አለምሌ ደስ ይላል አብሮ መሆናቸው። እኔ በጣም ደስ ብሎኛል። ግን ሁሉ ነገር በችኮላ ሆኖ የሆነ ነገር እንዳይመጣ ነው። በእርግጥ ደግሞ ሁለቱም አይተውታል። ሄሉም በበኩሏ ብዙ ነገር አድርጋ አይተዋለች። ያቡም አይቶታል። ከእንግዲህ ወዲያ ጥሩ እንትን ይሆናል ብዬ ነው የማስበው። ጥሩ ግንኙነት፣ ጥሩ ህይወት ይኖራቸዋል ብዬ ተስፋ አደርጋለሁ። አላቅም እንግዲህ በበለጠ ደግሞ ፈጣሪ ነው የሚያውቀው። ፈጣሪ ለነሱ የያዘውን ፈጣሪ የጻፈላቸውን ማንም ሰው ያወራ ማንም ሰው እንትን ሊል አይችልም። ዋና የፈጣሪ ነው። ከማንም ከምንም በላይ ፈጣሪ ነው። በቃ ሰው ብዙ ያወራል ከራሴ ጀምሮ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? የኔ ውድ ቤተሰቦች እኔ ያለው እግዚአብሔር ይመስገን ሁሉም ሰላም ነው። እናንተም ሰላማችሁ ብዝት ይበልልኝ እያልኩኝ ላይክ ሰብስክራይብ የምታደርጉ ቤተሰቦች እጅግ አድርጌ አመሰግናለሁ። ያላደረጋችሁ ቤተሰብ ሁኑ እላለሁ። ውድ ቤተሰቦቼ እንግዲህ ሄሉ ዛሬ እምቢ ብላ ነበር እንዳያችሁት። እንግዲህ ዛሬ ልዑልም መጥቷል ማለት ነው። ነገሩ እንትን ብሎ ልዑልም መጥቶ እንግዲህ ጓደኛዋም እሷ ራሱ ሶሲ ራሱ ባለፈው ፍላጎት እንትን የለም ነበር። አሁን እንዴት እንደሆነ ባላቅም ውድ ቤተሰቦች እስኪ እንየው ቪዲዮ ለማንኛውም ማለት ነው ብናየው ይሻላል። ያለ ነገር ሊኖር ይችላል። በቃ ግን እንዴት ነው አሁን እሱን ያብስራን በቃ ምንድነው ፍላጎቱ ምን ድረስ ነው መሄድ የሚፈልገው ምናምን የሚለውን ነገር ለመጠየቅ ነው የቀጠርነው ማለት ነው። እስኪ ሁሉም ነገር እሱ ይሄ እንዴት ነው ከልቡ ከሆነ ምናምን እኛም ሄሉንም ቢሆን እንትን ብለን አውርተን ያሉት ነገሮች እና ባልሳሳት ይሄ ደግሞ የሁሉም ሰው ፍላጎት ይመስላል። ያው ነው ብዙ ጊዜ ኮሜንት ምናምን አላነብም፣ ግን አንዳንዴ ሳነብ ምናምን የብዙ ሰው ፍላጎት እንደዛ ይመስለኛል። እና እናንተ የምትፈልጉት ነገር ስለሆነ መልካም ነገርም ስለሆነ ብቻ እስኪ ከሆነ ሆነ አይደል? አዎ እስኪ ያለውን ነገር እንግዲህ በኩሌ እማቀው ህይወት ነበረ፣ ገባ የራስ ህይወት ነበረ። ያንን ነገር ምን ላይ ያደርሰህ ነው እዚህ ደረጃ ላይ የተዳረስከው ምናምን አላቅም። እና ይሄንን ነገር ከዛ ይሄ ለሄሉ ያለ ነገር ከልብህ ነው ወይ ምናምን የሚለውን ነገር ማወቅ እፈልጋለሁ። ገባ እሱን ነገሮች እንድትመልስልኝ ይፈልጋለሁ። እንደማንኛውም ሰው እንደማንኛውም ጓደኛ ቪዲዮ ላይ የሚያዩ ሰዎች አይ ቲንክ ይሄንን ነገር ማወቅ ይፈልጋሉ። እነዚህ ነገሮች እንድትመልስልኝ ይፈልጋለሁ። እኔና ሄለን አዲስ ሰው አይደለም። ከዚህ በፊት የምንተዋወቀው በጣም ብዙ ደረጃ ላይ የደረስን ሰዎች ነው። ከዛ በመቀጠል ደግሞ የነበረብንን ችግር በሰላም ፈተን በቃ ተለያይተናል። ሁላችሁም እንደምታውቁት ያው በዚሁ አጋጣሚ ደግሞ መልሰን ተገናኝተናል። እኔም ቁጭ ብዬ ሳስብበት ያለብንን ችግር ፈተን እኔ ብቻ አልነበርኩም፣ ሌላ ሰው ግን ነበርኩት። ሄለንም ሌላ ህይወት ጀምራ ነበር። እንደምታውቁት ከሄለን ቤት በጣም ብዙ ወንድ አለ፣ በጣም ብዙ ወንድ ነው የሚመላለሰው። እኔም የራሴን ህይወት ጀምሬ ነበር። በተመሳሳይ ሄለንም የራሷን ህይወት ጀምራ ነበር። ግን አሁን እኔም እሷም የራሳችን ያለብን ችግር ፈተን ከዚህ በፊት ያጣላን ምክንያት ወደ ጎን ትተን አብረን እንድንቀጥል ነው። በዚህም ደግሞ ሄለን ተከብራ ያለባትን ጭንቀት ታውቂያለሽ አንቺ በተለይ ከዛ ጭንቀት ተገላግላ ከዛ ጭንቀት ወጣ የኔ የምትለው ሰው ኑሯት ህይወቷ እንድትመራ ነው የምፈልገው።
ያልኳት ነገር አለ አይደል ከጎኗ ያለው ነገር እንዲርቅ በማሰብ የተነሳ እንጂ ቀለበት አረገች አላረገች የሰው ልጅ አያስርም ቀለበት ያውጥሻል ዛሬ ቀለበት ስራ አረገች ነገ የሆነ ነገር አጣልቶና እንለያይ ማለትም አይደል ሰው ወልዶ ከብዶም ይለያያል ይቻል ነገ ወዲያ እንለያያለን ብለሽ ግን አይደለም አይደል እንዴ ትዳር ሳይመሰረት ይቀራል ልክ ነው ግን አሁን ማለት ሁኔታውን ያለፈችበትን ነገሮች ታውቃለህ አንተም በትንሽ በሚታየው ሁኔታ ስርም አይተሃል እና እኔ አሁን ያኔም እንደዚህ አይነት ነገሮች ከመጡ እንዳትቀበያት ብያታለሁ ግን ያ ነገር ማለቴ ያው ከአንተ ጋር ጥላቻ ወይ አንተን አለመፈለግ ኖሮኝ አይደለም ከአንድ ሰው ጋር ትጀምራለች ከዛ በኋላ ደግሞ ስትጎዳ እኔ ካጠገው አለሁኝ እና ብዙ ነገሮችን አያለሁኝ ለዛ እኔ ከዛ አንፃር ነው ከአንተ ጋር የሚሆን ነገር ብትላት እንኳን አትቀበላት ያልኩት እና ያ አሁን ለምሳሌ ቆይ እኔ ያው እና እንዴት ነው አሁን ከዚህ በኋላ አንተ አሁን ይሄን ሀሳብ ያመጣኸው ስሜታዊ ሆነህ ነው ይሄን እኔ እንደዛ በማለቴ ነው ወይስ ምንድነው ስሜታዊ ሆነ ነው ወይስ ለጊዜያዊ ነገር ነው ማለት ከዚህ በኋላ ከሷ ጋር ይሄ ቀለበት አድርጊ ማለት እኮ ያው አንተም ብለኸዋል ያን ቀለበት ካደረገች አንተ የሰጣሃት ቀለበት ነው አይደለ ስለዚህ ሰው የሚያውቀው ያንተ እንደሆነች ነው እና ይሄ እንዴት ነው እርግጠኛ መሆን አለባችሁ ከዚህ በኋላ ዝም ብሎ መግባት መውጣት ሳይሆን ይሄን እርግጠኛ ስትሆን ነው የሆነ ሰው ቀለበትሽን አድርጊ ማለት ያለበት እና አንተ በነገሮች እርግጠኛ ሆነህ ነው እንዴ በነገሮች እርግጠኛ ሆነህ ነው ቀለበቱን አድርጊ ያልካት ወይስ በቃ በስሜት ተገፋፍተህ ነው ይሄን ነገር ማወቅ ፈልጋለሁ ምክንያቱም እኔ እንድትጎዳ አልፈልግም ገባህ አይደለ ለዛ ነው ያው እንጂ እዚህ ጋር እኮ ማንንም አይፈልግም ሄለን መጎዳት ገብቶሻል በዚህ ማለት እኮ ከዚህ በፊት ተጎድቼበት አውቃለሁ ይሄ ነገር ለሄለን ብቻ አይደለም የሚጎርቷት መልኩ እኔንም ጭምር ነው የሚጎዳኝ ይሄ ነገር ካልሆነ ከዚህ በፊት ሲፈጠሩት እንደነበረው ጥል ነው የሚሆነው በተለይ ከኔ ጋር ማለት ነው ስለዚህ ይሄን ነገር አስፈራራኝና እንደዚህ ለማስፈራራት አይደለም እየነገርኩ ነው ገባ ከዚህ በፊት የተፈጠረው ስህተት እንዳይደገም እየነገርኩ ነው እኮ ዞሮ አሁን በቃ ይሄ ነገር ከልብ ከሆነ እኛም እናግዛለን ያለ ነው ስለዚህ ወደ ቤት እና አናግሯት በቃ ሂዱና እናንተ አናግሯት እኔ መሄድ ሄሉም ያለችበት ጣልታ አይደለም ህይወት መምራት ትፈልጋለች ልጅ ወልዳ ለቤተሰቦቿ በተለይ ቤተሰቦቿ አንድ ሴት ልጅ ስለሆነ አባቷም እናቷም ሁሉም ይጓጓሉ እንደ አንድ ሴት ልጃቸው አግብታ ወይ ወግ ማረጋይታ የልጅ ቢያው ደስ ይላቸዋል ይጓጓሉ ግን ያው ሁሉም ነገር የሚሆነው ፈጣሪ በፈቀደበት ጊዜ ነው እኛ እንዳልነው አይደለም በነገራችን ላይ ሁላችንም ነገር ግን ብዙ ጊዜ ወስና ብዙ ጊዜ አቀዳ ነገሮች ፌል እያደርጉባት ሲመጡ እግዚአብሔር ያለው ይሆናል እግዚአብሔር ለኔ ያለው አለ ብላ ነው እንደዛ ያለች እንጂ ሳትፈልገህ ቀርታ ወይንም ሌላ ነገር አይመስለኝም እና እኔ ራሱ ይያለው የሆነ እንደባለፈው በቃ ጉዳት ጀምረው የሆነ መጎዳት ጀምረው ትጀምርና ይሆናል ብላ ስትጎዳ የዛን ጊዜ እንትን ይላል እንጂ ለሌላ አይመስለኝም እስኪ እሺ ትላለች ምን ትላለች ለማንኛውም ወዶቼ ማለት ነው ያው ግን አስብህበት ሁሉም ነገር እኛ ይሆናል ብለን ሳይሆን የራሳችንም ሀሳብ አለው ብዬ ነው የማስበው ምክንያቱም በቃ ወስኜ ህይወት ነው ትዳር ነው ብዬ መምራት አለብኝ ከሷ መለየት የለብኝም ብለን አንደኛ ጸሎት ማድረግ ነው ሁለተኛ ነገር መወሰን ነው በቃ ውሳኔ ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩ ደግሞ እንደዚህ በነገራችን ላይ አንድ ነገር ልንገራችሁ ልዑልና ሄሉ እንደዚህ ሲሆኑ ያቡ ይቀናል እንግዲህ በቅናት መንፈስ ተነሳስቶ ነው እንደዚህ የመጣውና በልኩ ብታረጉት እንግዲህ ልዑልና ሄሉ አንድ ላይ ያቡና ሄሉ አንድ ላይ ተቀጠሩ አንተም ጓደኝነትን ገደብ አንቺም የጓደኛ ባል ካለሽ የወንድ ጓደኞችን በገደብ ብታረጊ መልካም ነው ብዬ አስባለሁ እንደዚህ ወሻሪ ይሻለው ያላሰብኩ ነው እስኪ ቆይ በደንብ ልይሽ እንዴ ይሯኝ ነው አሁን ደህና ነኝ የምር ግን በጣም ደህና ነሽ ማለት አልመስልም
እንዴት ደስ እንዳለኝ በጣም ደስ ያለኝ እንኳን ደህና መጣህ። ጀምራ አላመንኩም አንቺ ያ ሰላም አመሰግናለሁ ስላሰባችሁልኝ በጣም ነው የማመሰግነው። ያው እኔ አንተን ከኔ ራቅ እያልኩ አይደለም፣ እሱ አይደለም እኔ እናንተ የሚያስተሳስረን አይደል? የሚያስተሳስረን ነገር እሱ አይደለም። አትሰማችሁም እኮ ገብቶሻል። ትሰማኛለች እኔን አልሽ እንጂ አንተ ውስጥ ሆነሽ እኛን እንትን ስንልሽ የነበረው አሁን ደግሞ እዚህ ጋር የእኛ ነገርም ሊሰማ ይገባል። ገባሽ አይደለ? በቃ ይሄ ልጅ የሚልሽን ነገር በሙሉ አድርጊ። ለምን አታደርጊም? ይኸው ሶሲም እኮ እሷም እኔ ወንድ ጓደኛሽ ነኝ፣ እሷ ሴት ጓደኛ። አሁን በድጋሚ አንክብል ስትሽ እያልኩሽ ነው፣ ግን የሚገባሽ አይመስለኝም። በጣም ጥፋቱ የእኔ ነው። እኔ ነኝ ስህተት የሰራሁት እዚህ ጋር ገብቶሻል። ድጋሚ መጥቼም አለምንሽም እሺ ብላለች። ያው ና ለምኑኝ ነው ታዲያ? ምንድን ነው የእኔ ያክል ንገረኝ እስኪ። ለምኑኝ ነው ወይ? ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማናለ እንደኔ ተነስና ሰላም በለኝ። አይ እንደዚህ በቀላሉ ሳይሆን የሆነ ፕሮግራም ማዘጋጅተን እንግዲህ በመጨረሻም ሰዓት ሄሉ እሺ ብላለች። እንዳያችሁት ውድ ቤተሰቦቼ ማለት ነው። ያው አብረው ሲሆኑ በጣም ደስ ይላል እኮ ማለት ያችኛውም የበፊቱ ጓደኛው እንደዛ ስትታመም ተጎርታ ሄዱ ወደ ጥሩ ነገር እንድትመለስ ወደ ጥሩ ነገር እንድትሆን አይቶ አርጓታል። ግን ደግሞ ታውቃላችሁ ከዚህ ቀደምም እየተባባሰ የመጣው በመካከላቸው ሶስተኛ ሰው ስለመጣ ነው። እና እኔ በራሴ የምለው አብረው በመሆናቸው የራሷ ህይወት ኑሯት ወደ ራሷ ህይወት ተመልሳ አብረው ሆነው ነገሮችን እንትን ብለው አንድ ላይ ሆነው ትዳር ይዘው እንደ ማንኛውም ሰው እሷ እንትን ብትል በጣም ደስ ይላል። ግን ደግሞ ሶስተኛ ሰው እንዳይመጣባቸው ሄሉም የወንድ ጓደኛ ካሁን በኋላ ጓደኛውም ሁሉ ነገር አሁን እሱን ብታረግ ይሄ ነገር መሰለኝ የሚያጣላቸው በብዛት እና ቶሎ ሰውን ትለምዳለች ሰውን ስለምትቀርብ ማለት ነው። እና በነገራችን ላይ ያችኛዋ ልጅ ደግሞ መታ በሶስተኛ በመካከላቸው ገብታ እንዳትበጠበጣቸው ምኞቴ ነው። መልካም ህይወት ነው የምለው እኔ። በጣም ደስ ይላል። ብቸኝነት ራሱን የቻለ ጭንቀት ነው በነገራችን ላይ ማለት ነው። እና ውዶቼ ግን የሰው ልጅ ጅማሮ ምንም መጨረሻው ሲያምር ነው መልካም ነው ደስ የሚለው። መጨረሻቸውን ያሳምርላቸው ፈጣሪ ነው የምለው። እና ውዶቼ እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የዛሬው ቪዲዮ ይሄን ይመስላል። ሄሉ በመጨረሻ ምሽ በማለቷ እኔ በጣም ደስ ብሎኛል። እና ልዑልም ያለውን ነገር ተረድተው እነ ሶሲም ያለውን ነገር ተረድተው እንትን ብለዋትሽ እንድትል ከጭንቀትም እንድትወጣ ማለት ይሄ ልጅ በተጎዳችም ሰዓት አልተዋትም። በእርግጥ በእንትንም ባለች ጊዜ አልተዋትም እና ይሄ ነገሩ በጣም ደስ ይላል። እንግዲህ ፈጣሪ ያሳምርላችሁ መጨረሻቸውን እያልኩኝ ውዶቼ ላይክ፣ ሰብስክራይብ፣ ኮሜንት እያረጋችሁ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ትርፍ ይበል እያልኩ ወዳችኋለሁ።